የእግዚአብሔር ሰላም ለሰው ሁሉ ይሁን። ይህችን ቪዲዮ ሰው ሁሉ እስከ መጨረሻ ቢመለከት በጣም ደስ ይለኛል። የሁላችን በተለይም የጌታ የኢየሱስ ክርስቶስ ተከታዮች የሆንን ሰዎች ሁሉ ጉዳይ ስለሆነች ሁላችንም የሚመለከት ሐሳብ ስለማነሳ እስከ መጨረሻ ብትቆዩ ብትጠብቁ ብታዩ ደስ ይለኛል። እኛ ክርስትናን ወደ ቀደመው ክብሩ የመመለስ ዘመቻ ማድረግ ያለብን ይመስለኛል። ክርስትና በቀደመው ዘመን ሐዋርያት ባገለገሉ ዘመን እንደዚህ አልነበረም። ክርስቲያኖች የጌታችን የኢየሱስ ክርስቶስ ተከታዮች ደቀ መዛሙርት በየግላቸውም እንደ ቤተ ክርስቲያንም ስደትና መከራ ቢኖርባቸውም ግን ይፈሩ ነበረ። በመካከላቸው ሲታይ ሲገለጥ ከነበረው የእግዚአብሔር ክብር የእግዚአብሔር መገኘት የተነሳ ከምልልሳቸው አኗኗራቸው እውነተኛ መሰጠት የተነሳ በመካከላቸው ከሚታየው ቅድስና የተነሳ ከሚያሳዩት የጽድቅ ሕይወት የተነሳ ከትዕግስታቸው ከትህትናቸው የተነሳ ይፈሩ ነበረ። አሳዳጆቻቸው ሳይቀር ስለ መልካም ተግባራቸው ያከብሯቸው ነበረ። ይሰደዳሉ፣ ይራባሉ፣ ይጠማሉ፣ አንዳንዶች ከመካከላቸው ይገደላሉ፣ ይታሰራሉ። ይሁን እንጂ ግን እነዚህ ሰዎች ይዘሙታሉ፣ ይሰርቃሉ፣ ይሰክራሉ፣ የሰው ገንዘብ ይቀማሉ፣ ይዋሻሉ፣ ያጭበረብራሉ፣ ያምታታሉ፣ ወንጀል ያደርጋሉ ተብለው አይታሙም ነበረ። ሕይወታቸው ኢየሱስ ክርስቶስን መስሎ በመኖር የታነጸ ነበረ። ለተሰጡለት ወንጌል በእውነት ተገዝተው ተሰጥተው የሚኖሩ ነበሩ። ከመካከላቸው አንዳንድ ሰነፍ መኖሩ የታወቀ ቢሆንም ዛሬ ግን ቤተ ክርስቲያን በቁጥር ከልክ በላይ በዝተናል። በቤተ ክርስቲያን ስም በቤተ ክርስቲያን ጥላ ስር በክርስትና ስም መጽሐፍ ቅዱስ ተይዞ በመንፈስ ቅዱስ ስም በጸጋ ስጦታ ስም እየተደረጉ ያሉ ነገሮች ከልክ ባለፈ ደረጃ ቤተ ክርስቲያንን አንገት የሚያስደፉ አማኙን ማህበረሰብ የሚያሳፍሩ እየሆኑ መጥተዋል። አሁን ቤተ ክርስቲያን ውስጥ እጅግ በጣም የከበሩ በሆኑ ከመለኮት በሚሰጡ ስጦታዎች ስም ይቀለዳል፣ ድራማ ይሰራል።